ዛሬ የምናየው ስለ አንቲ ሎክ ብሬክ ሲስተም ወይም ስለ ኤቢኤስ ሲስተም ነው የምናየው። እዚህ ጋር ቦርዱ ላይ እንደምታዩት ኮምፖነንት እንጠቅሳለን። ምን ምን አለ እዚህ ጋር እንደምታዩት ብሬክ ፔዳል አለ፣ ብሬክ ፔዳል፣ ከዛ ቡስተር አለን፣ ማስተር ሲሊንደር አለን፣ ከዛ ደግሞ ሃይድሮሊክ ኮንትሮል ዩኒት የምንለው አለን ማለት ነው። እዚህ ጋር ደግሞ ሞጁሌተር አለን። ይሄኛው እንደምታዩት ሞተር ነው። ከስር ደግሞ ሞተር አለን። በመቀጠል ደግሞ ቫልቭ አለ። እዚህ ጋር ቫልቮች አሉ፣ ቲዩቦች አሉ፣ ላይኖች። እዚህ ጋር ደግሞ እንደምታየው ዊል ስፒድ ሴንሰር አለን ማለት ነው። ኤቢኤስ ሲስተማችን እንዴት ይሰራል መሰለኝ? መጀመሪያ ብሬክ ፔዳል አለ። ብሬክ ፔዳል አለችን በምንጨናበት ጊዜ በእኛ ፎርስ አይቆምም አራቱም። ለዛ ስለሆነ ይሄ ቡስተራችን እኛ የረገጥነው ትንሽ ፎርስ ይሄኛው አባስቶ ማስተር ሲሊንደራችን ይገፋልናል ማለት ነው። የዚህን ታይም ላይ ይሄኛው ማስተር ሲሊንደራችን መካኒካሉ ወደ ሃይድሮሊክ የሚቀይርልን ሲስተም ነው ማለት ነው። የዚህን ጊዜ ቲዩቦች አሉ፣ የሚወጡ ቲዩቦች አሉ። አንደኛው ሪተርን አለ፣ አንደኛው ደግሞ ሰፕላይ ነው። እሱኛው ወዴት ይሄድልናል? ቀጥታ ወደ ሃይድሮሊክ ኮንትሮል ዩኒታችን የሚገባልን ሲስተም ነው ማለት ነው። እዚህ ላይ ይገባልናል። ከዛ በኋላ ደግሞ እንዴት ይሰራል የምንለው ስናይ እዚህ ጋር ስፒድ ሴንሰር ዊል ስፒድ ሴንሰር አለን። እዚህ ጋር ምን እንደምናየው ጥርሶች አሉ እዚህ ጋር ማለት ነው። አንድ መኪና በሚሄድበት ታይም ላይ ፍሬን ሲይዝ ይሄኛው ዊል ስፒድ ሴንሰር ዙሩንና ፍጥነቱን ያለበትን ሲግናል ለኢሲዩአችን ሲግናል ይልካል ማለት ነው። ያን ሲግናል ደግሞ ኢሲዩአችን አናላይዝ በማድረግ ፕሬዠር በመጨመርና በመቀነስ በቶሎ መቆም ካለበት መኪናው በጊዜ እንዲቆምና ዊል ሎክ እንዳይፈጠር የሚያደርግልን ሲስተም ነው ማለት ነው። እና ደግሞ የሚያንሸራተት መንገድ ላይ ደግሞ ተሳፋሪው ኮንትሮል እንዲያደርግ ጎማ እንዳይንሸራተት የሚያደርግልን፣ ምክንያቱም ፕሬዠር እየጨመረና እየቀነሰ በማድረግ ማለት ጎማ እንዳይንሸራተት የሚያደርግልን ሲስተም ኤቢኤስ ሲስተም ነው ማለት ነው። እዚህ ጋር እንደምታዩ ደግሞ ቫልቮች አሉ። እዚህ ጋር ምን አለው? ሪዳክሽን ቫልቭ እና ሆልዲንግ ቫልቭ ይባላል። እሺ እዚህ ጋር ደግሞ እንደምናየው ሆልዲንግ ሙድ እንዴት ነው የምንለውን ነው የምናየው። ፕሬዠር ሆልዲንግ ቫልቭ እና ፕሬዠር ሪዳክሽን ቫልቭ የሚባል አለ። ፕሬዠር ሆልዲንግ ቫልቭ ይዘጋል፣ ፕሬዠር ሪዳክሽን ቫልቭም ይዘጋል ማለት ነው። የዚህ ሲስተም ምን ይባላል? ሆልዲንግ ሙድ ይባላል። ማለትም ብሬክ በምንጠቀምበት ጊዜ እስከ ብሬክ ያለው ድረስ እስከ ካሊፐር እስከ ጎማ ድረስ የደረሰው ፍሉድ በቂና ተመጣጣኝ ነው ማለት ነው። ምንም አይነት ፕሬዠር መጨመርም መቀነስም ስለማያስፈልግ ሆልዲንግ ቫልቭ እና ሪዳክሽን ቫልቫችን እንደተዘጋ ይቀራል ማለት ነው። የዚህ ሲስተም ሆልዲንግ ቫልቭ ሆልዲንግ ሙድ ብለን እንጠራዋለን ማለት ነው። ይሄ ደግሞ ሪዳክሽን ሙዳችን ነው። ሆልዲንግ ቫልቫችን ደግሞ እንደተዘጋ ይቀራል። ሪዳክሽን ቫልቭ ደግሞ ይከፈታል ማለት ነው። ምክንያቱም ለምንድን ነው የሚከፈተው? ዘይቱ ጎማችን እንዳይጨናነቅ ብሬክ ሆኖ እንዳይጨናነቅ ተመልሶ ወደ ሪዳክሽን ቫልቫችን ተከፍቶ ወደ ሪዘርቨር ታንከር ይመለሳል ማለት ነው። ይህ ሲስተም ሪዳክሽን ሙድ ብለን እንጠራዋለን ማለት ነው። ይሄ ደግሞ ምንድነው? ፕሬዠር ኢንክሪዝ ሙዳችን ነው ማለት ነው። ፕሬዠር ሆልዲንግ ቫልቫችን ይከፈታል፣ ፕሬዠር ሪዳክሽን ቫልቭ ደግሞ ይዘጋል ማለት ነው። ቀጥታ ከማስተር ሲሊንደር ጀምሮ ብሬክ ፍሉድ ይመጣል። ሆልዲንግ ቫልቫችን ስለከፈተ ቀጥታ በሱም ቫልቭ አልፎ ቀጥታ ወዴት ይመጣል? ሪዳክሽን ቫልቫችን እንደተዘጋ ስለሆነ ቀጥታ ወዴት ይመጣል? ወደ ካሊፐራችን ሲስተም ይመጣል ማለት ነው። ከዛ በኋላ ጎማውን ብሬክ ያደርግልናል ማለት ነው። የዚህኛው ሲስተም ፕሬዠር ኢንክሪዝ ሙድ ብለን እንጠራዋለን ማለት ነው።